የሰማዩን የትንሣኤ በዓል በኢየሩሳሌም ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ባሳለፍነው የልደት በዓል ስኬታማ ጉዞ ወደ ኢየሩሳሌም አድርገን አክብረናል። ለዓመታትም በበርካቶች ተመስግነናል። አሁን ደግሞ የፊታችን የትንሣኤ በዓልን በኢየሩሳሌም ለማክበር ውስን ቦታዎች ቀርተውናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌቴሴማኔ የታቦር ተራራን ጨምሮ በርካታ ቅዱሳን ቦታዎችን እንጎበኛለን። ጥንድ ሆነው ለሚመጡና ቤተሰቦቻቸውን ለሚልኩ ልዩ ቅናሽ አለን። አድራሻ 22 ጎላጉል ሕንፃ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 080808 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። አናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎች መሰማታቸውን ቀጥለዋል። ከወደ ትግራይ ክልል በትናንትናው ዕለት እንግዲህ በሰበር መረጃ እንደሰማችሁት የአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደሩ የፌደራል መንግስቱ በአስቸኳይ ጣልቃ እንዲገባለትና ድጋፍ እንዲሰጠው ጠይቆ ነበር። ይህንን መግለጫ ተከትሎ ማምሻውን በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንም እንዲሁ መግለጫ አውጥቷል። ደብረጽዮን ባወጡት መግለጫ ያሉት የህግ ማስከበርም ዘመቻ እያደረግን ነው ቀጥልበታለን በማለት መፈንቅለ መንግስቱን እንደሚገፉበት ገልጸዋል። በተለይ በርካታ ቁጥር ያላቸው ህዝቦችም ወደ አደባባይ በመውጣት ይህንን የነደብረጽዮንን እንቅስቃሴ እንደሚቃወሙ የጊዜያዊ አስተዳደሩንም እንደሚደግፉ ቢገልጹም የህወሓት ታጣቂዎች ግን በተኩስ ለመበተን ሙከራ አድርገዋል። የተጎዱ ሰዎችም እንዲሁ ወደ አይደር ሪፈራል ሆስፒታልን ጨምሮ ወደ ተለያዩ አካባቢዎች ህክምና እንዲያገኙ በመላክ ላይ ይገኛሉ። ይህንን በክልሉ ያለውን ሁኔታ አስመልክቶ ነዋሪዎች ምን ይላሉ በዝርዝር የማስደምጣችሁ ይሆናል ከነዋሪዎቹ አንደበት። በሌላ በኩል እንዲሁ በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በጉዳዩ ላይ የኤርትራ እጅም ከመግባቱ በፊት በአስቸኳይ የፌደራል መንግስቱም ይሁን ዓለም አቀፉ ህብረተሰብ ጣልቃ ይግቡ ሲሉ አስቸኳይ ጥሪ አቀርበዋል። በክልሉ ያለው ሁኔታ እየከፋ መሄዱን ተከትሎ እንዲሁም በትግራይ ክልል አሁን ያለውን ሁኔታ እንዲሁም ወደፊት ሊከሰት የሚችለውን ነገር የፌደራል መንግስቱ ምን ሊያደርግ ይችላል፣ እንዲሁም በዚህ ግጭት መሃል ኤርትራስ ምን ልታደርግ ትችላለች፣ ህዝባዊ ወያኔ ሓርነት ትግራይ ህወሓት በደብረጽዮን ገብረ ሚካኤል ታግዞ ክልሉን ቢቆጣጠርስ ምን ሊፈጠር ይችላል የሚለውን ቢቢሲ የክልሉን ሁኔታ በቅርበት ይከታተላል ካለው ዳንኤል ብርሃነ ጋር ቃለ ምልልስ አድርጓል። ዳንኤል ብርሃነስ ጉዳዩን አስመልክቶ ምን አለ በዝርዝር የማስደምጣችሁ ሰፊ ዘገባ ይኖራል ማለት ነው። እስከ ፍጻሜው አብረን ዝርዝሩን እንከታተለው። በትግራይ ክልል አቶ ጌታቸው ረዳ በሚመሩት በጊዜያዊ አስተዳደሩና በነ ዶክተር ደብረጽዮን ገብረ ሚካኤል ከሚመራው ከተከፈለው የህወሓት ቡድን መካከል ውጥረቱ ተባብሶ ወደ ግጭት ማምራቱ በተገለጸበት ማግስት አቶ ጌታቸው ረዳ በፍጥነት የፌደራል መንግስቱ እንዲሁም ዓለም አቀፉ ህብረተሰብ ጣልቃ እንዲገቡና እንዲከላከሉላቸው መጠየቃቸው በትናንትናው ዕለት መዘገቡ አይዘነጋም። ይህንን ተከትሎ ምሽቱን መግለጫ ወጣው በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የፌደራል መንግስቱ ጣልቃ እንዳይገባ ፌደራል መንግስቱ ጣልቃ መግባት የፕሪቶሪያውን ስምምነት ማፍረስ ነው የሚል መግለጫ ሰጥቷል። የመቀሌ ከተማ ነዋሪዎች በከፍተኛ ቁጥር ወደ አደባባይ በመውጣት በደብረጽዮን ገብረ ሚካኤል የህወሓት ቡድን እየተደረገ ያለውን እንቅስቃሴ በእጅጉ የተቃወሙ ሲሆን ወታደራዊ እንቅስቃሴዎችም እንዲቆሙ ሰላም እንደሚፈልጉና ከጊዜያዊ አስተዳደሩ ከአቶ ጌታቸው ረዳ ጎን እንደሚቆሙም ገልጸዋል። በተመሳሳይ በአዲጉዶም እንዲሁም በሌሎችም ከተሞች ተመሳሳይ ተቃውሞዎች በህዝባዊ ወያኔ ሓርነት ትግራይ ህወሓት ላይ ተነስተውበታል። የደብረጽዮን ቡድንን የሚደግፉ ከፍተኛ የጦር መኮንኖች ከትናንት በስቲያ ጀምሮ የከተማና የወረዳ ጽህፈት ቤቶችን መቆጣጠርና የጊዜያዊ አስተዳደሩን መፈንቀል መጀመራቸው የተገለጸ ሲሆን የአዲግራት ከተማ ከንቲባ ጽህፈት ቤት የተቆጣጠረው ይሄው የነደብረጽዮን ቡድን በትናንትናው ዕለትም በሌሎች 5 ቦታዎች ላይ ተመሳሳይ እርምጃዎችን መውሰዱን የዘገበው ቢቢሲ ከአካባቢው ነዋሪዎች የተገኘው መረጃ እንደሚያመለክተው በአዲጉዶም ከተማ የነደብረጽዮን ቡድን ታጣቂዎች በንጹሃን ዜጎች ላይ ተኩስ መክፈታቸውንና በርካታ ሰዎችንም ላይ ጉዳት ማድረሳቸው የተዘገበ ሲሆን የህወሓት ኃይሎች የከተማውን ጽህፈት ቤት በመቆጣጠር
የአዲጉዶም ከተማ ከንቲባን ሲያግቱ ከንቲባውን ጨምሮ 7 የካቢኔ አባላትን አፍነው ወዳልታወቀ ቦስታ መወሰዳቸውን ጠቅሶ ነዋሪዎችም ከቤታቸው እየታደኑ እየተፈለጉና እየታፈኑ መሆናቸውን ገልጿል። ከትናንት በስቲያ ጀምሮ በርካታ የታጠቁ ኃይሎች በትግራይ ክልል በተለያዩ አካባቢዎች የታዩ ሲሆን በጉዳዩ ላይ ተጎጂዎች ቤተሰቦቻቸው እንዲሁም የደቡብ ምስራቅ ዞን አስተዳዳሪ በሰጡት አስተያየትም የታጠቁት በደብረጽዮን የሚመራው የህወሓት አባላት የአዲጉዶም ከተማ ከንቲባን ጽህፈት ቤት በመክበብ ከንቲባውና ካቢኔያቸውን ጨምሮ 8 አመራሮችን ሲያግቱ በከተማውና በአካባቢው በሚገኘው የከንቲባ ጽህፈት ቤት የነበረውን የሰራዊት ከበባ ተከትሎ ነዋሪዎች በስፍራው ተሰባስበው የነበረ ቢሆንም የህወሓት ኃይሎች ግን ኃይል ተጠቅመው ህዝቡ ላይ በመተኮስ ነዋሪው እንዲበተን ለማድረግ ሙከራ ማድረጋቸውን ጠቅሶ በዚህም ይህንን እንቅስቃሴ ሲያደርጉም በጽህፈት ቤቱ አቅራቢያ በሚገኝ አንድ መኖሪያ ቤት ውስጥ እንደነበሩ የአይን እማኙም ተኩሱ የተሰማው ቤታቸው አቅራቢያ እንደነበር ጠቅሰው በመጀመሪያ አንድ ሰው በጥይት ተመቶ ሲወድቅ አየው ሲሉ የአካባቢው ነዋሪ የሆነ ሌላ የ30 ዓመት ወጣትም ሞገስ ኪዳነ የተባለ ወጣት በተመሳሳይ በትናንትናው ዕለት በርካታ ወታደሮች በከተማው መስፈራቸውን መመልከቱን ሲገልጽ በጥይት ተኩስ ጉዳት ከደረሰባቸው ሰዎች መካከል አንዱ መሆኑን በማንሳት ሁላችንም በጥይት ተመተናል ሲል አፋው ላይ በጥይት መመታቱን ለቢቢሲ ገልጿል። ሁላችን በጥይት ተመተናል። እኔም በክላሽ ጥይት ነው ታፋይን መቱኝ። ስወድቅ በዱላ ደጋግመው መቱኝ። አሁን በከባድ ህመም ላይ ነኝ። ጥቃቱ ከተፈጸመባቸው መካከልም ከፍተኛ ጉዳት ያስተናገዱ ነዋሪዎች ወደ መቀሌ አይደር ሪፈራል ሆስፒታል መላካቸው ተገልጿል። ከአዲጉዶም ከተማ በተጨማሪም በህንጣሎ ወረዳ፣ በዶጎተምቤን፣ በሀገረ ሰላም፣ በሳምረና ሳሃርቲ ወረዳዎችም በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የሚደግፉት የህወሓት ኃይሎች የአስተዳደር ቢሮዎችን በኃይል በመቆጣጠር ቁልፍ ሰብረው እንደገቡ ሲገለጽ የአዲጉዶም ከተማ ከንቲባ ኢንጂነር አምዶም ወልዱም እንዲሁም ምክትል ከንቲባ ወይዘሮ አወት ተወልደ የአዲጉዶም የጸጥታ ኃላፊ አቶ አባዲ የከተማው የህዝብ ግንኙነት ኃላፊ አቶ ይርጋ አቶ ሀደራ እንዲሁም ከወጣቶች ማህበር ተወካይና ሌላ አንድ ወጣትም በህወሓት ኃይሎች ታፍነው መወሰዳቸውን አስታውቋል። በትናንትናው ዕለት የከተማው ነዋሪዎች ሰላማዊ ሰልፍ በማድረግ የደብረጽዮን ገብረ ሚካኤልን ቡድን ለመቃወም ቢሞክሩም ነገር ግን በደብረጽዮን ታጣቂዎች መበተናቸው የጠቆመው ዘገባው በጉዳዩ ላይ ስሜታቸውን ለቢቢሲ ካጋሩ ነዋሪዎች መካከልም አንዱ ስሜ ይጠቀስ ያለ ሲሆን ነገር ግን ከዚያ አስከፊ ጦርነት በኋላ እንዲህ ያለ ፈተና ውስጥ እንገባለን ብዬ አስቤ አላውቅም ነበር በማለት ገልጿል። ይህ በዚህ እንዳለ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ባወጣው መግለጫ በትግራይ ክልል የህግ ማስከበር ዘመቻ ጀምሬያለሁ ሲል አስታውቋል። የአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር በትናንትናው ዕለት አውጥቶት በነበረው መግለጫ ዓለም አቀፉ ህብረተሰብና በተለይም ደግሞ የፌደራል መንግስቱ በአስቸኳይ ጣልቃ እንዲገባና የፌደራል መንግስቱም እገዛ እንዲያደርግ አቶ ጌታቸው ረዳ ጠይቀው ነበር። ይህንን ተከትሎ ታዲያ ምሽቱን በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ባወጣው መግለጫ የጀመርኩት ህግ የማስከበር ዘመቻ ነው ያለ ሲሆን ይህንን ህግ የማስከበር ዘመቻዬን አጠናክሬ እቀጥላለሁ ሲል ተደምጧል። በዚህም የፌደራል መንግስቱም ሆነ ዓለም አቀፉ ማህበረሰብ በትግራይ ጉዳይ እገዛ እንዲያደርጉ በትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በኩል የቀረበው ጥሪ ይፋዊ ክህደትና የፕሪቶሪያን ስምምነት የሚያፈርስ ነው፣ ስለዚህም ውድቅ አድርገናል ብሏል። የደብረጽዮን ገብረ ሚካኤል ቡድን የዶክተር ደብረጽዮን ገብረ ሚካኤል ቡድን ህወሓት በዚሁ ባወጣው መግለጫ ላይ ይህንን ጉዳይ እንደሚገፋበትና የክልሉን አስተዳደርም እንደሚያወርድም ዝቷል። በትግራይ ክልል ያለው ፍጥጫና ወታደራዊ እንቅስቃሴው ተኩሱም እንዲሁ መቀጠሉን ተከትሎ የኤርትራን ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚናን ለመግታት አፋጣኝ እርምጃ መወሰድ ያስፈልጋል ሲሉ በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በጋራ ባወጡት አስቸኳይ መግለጫ አስታውቀዋል። ፓርቲዎቹ በጦር በመታገዝ የሚደረግ የስልጣን ንጥቂያ በአስቸኳይ ይቆም ሲሉ ለፌደራል መንግስቱም ጥሪ አቅርበዋል። የትግራይ ነጻነት ፓርቲ፣ ባይቶና እንዲሁም አረና ትግራይ ፓርቲ በጋራ ባወጡት መግለጫ
የህወሓት ካድሬ ጀነራሎችና አጋሮቻቸው በህገወጥ መንገድ ስልጣን ለመንጠቅ እየሞከሩ ባሉበት ወቅትም የክልሉ ሰላምና መረጋጋት ወደ ቀውስ ውስጥ ከተውታል ብለዋል። ፓርቲዎቹ በመግለጫቸው ህዝባዊ ወያኔ ሓርነት ትግራይ ህወሓት ህገወጥ የመፈንቅለ መንግስት ሙከራ መንግስታዊ መዋቅር ከታች እስከ ላይ በማፍረስ ክልሉ ወደ ከፍተኛ አለመረጋጋት እንዲገባ አድርገዋታል ያሉ ሲሆን ይህ በግዴለሽነት እየተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ከኤርትራ መንግስት ጋር በመቀናጀት እየተደረገ ያለ እንቅስቃሴ ነው ሲሉ ገልጸዋል። በዚህ መሰረትም ዓለም አቀፍ አካላትና ሁሉም የፕሪቶሪያ ስምምነት ተዋዋዮችም በሙሉ በአስቸኳይ ጣልቃ እንዲገቡ እንጠይቃለን ያሉ ሲሆን ተጨማሪ ትርምስም ለመከላከልና አስከፊ ክልላዊ ቀውስን ለመከላከል ሲባልም የህግ የበላይነት መከበር እንዳለበት ሲናገሩ ተደምጠዋል። በመጨረሻም የኤርትራ ጣልቃ ገብነትንና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚናን ለመግታት አፋጣኝ እርምጃ ወሰድ ሲሉ አስቸኳይ ጥሪ ለፌደራል መንግስቱና ለሚመለከታቸው ሌሎች አካላትም አቀርበዋል። ይህ በዚህ እንዳለ በትግራይ ክልል አሁን ያለው ሁኔታ ምን ይመስላል፣ በቀጣይስ ከፍተኛ ግጭት ሊፈጠር ይችላል ወይ የሚለውን ጉዳይ ጨምሮ በክልሉ ያለውን አሁናዊ ሁኔታና ቀጣይ ሁኔታዎችን በተመለከተ የትግራይ ክልልን ሁኔታ በቅርበት የሚከታተለውን ዳንኤል ብርሃንን ቢቢሲ ያነጋገረው ሲሆን ቢቢሲ ከዳንኤል ብርሃን ጋር ያደረገውን ቆይታ እንደሚከተለው አስደምጣቸዋለሁ። ጥያቄ በትግራይ ግጭት ይነሳል ብለህ ታስባለህ ወይ የሚል ነው። አዎ ያድል ሰፊ ነው። እንግዲህ አሁን ዘገምተኛ በሆነ መልኩ የተሳቡ ሰው የሚሄዱት እንደና ደግሞ ግባቸውም ራሱ ግልጽ ሳልሆነ ቀጥለው እንደዚህ ያደርጋሉ የሚለውን መናገር ይከብዳል። አሁን ትናንትና አዲጉደም፣ ዕዳጋ ሐሙስ፣ አዲግራት እንደዛ አይነት ታጣቂዎች ግርግርና ታጣቂዎችን መውረር እንደዚህ የሚያስተዳድር ሰዎችን እዚህ የመረራቸው ያስተዳድር ሰዎች የማገት ነገሮችን አይተን ስናበቃ ከላይ ዛሬ አንድ ነገር ያደርጋሉ ታዘይሉት ወይም ዛሬ ጧት ነበር የምታጥቀው ግን እስካሁን ድረስ ምንም እያደረጉ አይደለም። እነሱ ራሳቸው ወደ እንደሚሄዱ ግራ ተጋብተው ይደናበር ነው እየሄዱ ያሉት ወይ ደግሞ የህዝቡን ሪአክሽን እንደዚህ ዓለም አቀፍ ማህበረሰቡን ሪአክሽን ምላሽ ግብረ መልስ እንደሚኖር ሙቀት እየለኩ ይሄም ሊሆን ይችላል። በዚህ ሁሉ በዛ ግን በዚህ አካሄድ ሄደው ወደ ሙሉ የተጠናቀቀ መፈንቅለ መንግስት ያከደረሱ ያው ትግራይ ፕራክቲካሊ በተጨባጭ የኤርትራ በፈር ዞን መከላከያ ወረዳ የምትሆነው ማለት ነው። ይሄ በመልኩ ነው የሚሆነው። እዚህ ያለው ኃይል ከፌደራል መንግስት ጋር የሚኖረው ግንኙነት ጤናማ ስለማይሆን እንደ አጋር የሚይዘው በአስመራ በኩል ያለው ወገን ነው የሚሆነው። በአስመራ በኩል ያለው ወገን ደግሞ ኢትዮጵያ በአሰብ እንዳትቀማኝ ነው የሚል ስጋት ስላለው በዚህ በኩል እንደ መቆመሪያ ካርድ አድርገው የሚጫወቱበት ነው እና ከዚህ በኋላ ያለው ነገር እንደ 2013 ሚናራችን ሚና የምንጫወትበት ሳይሆን ፕራክቲካሊ የኤርትራ መከላከያ ወረዳ ሆነን እኛጣችን ማንወስንበት መድረሻም ማይታወቅበት ምናልባት ለብዙ ጊዜ ሊቆይ የሚችል ጨለማ እንደሚሆን ነው ይታይ። ይህን ሁኔታ ወጣቱ የሚቃወም ይመስላል? የህዝቡ ሪአክሽን ምን ይመስላል? ደመራ የነደብጽዮን አንጃ አብዛኛው ጋር ድጋፍ የለውም። በጣም የተወሰኑ አንድ ከነሱ ጋር ቀጥታ በካድሬነት በተለያየ መልኩ የጥቅም ግንኙነት ያላቸው ደግሞ አሁን ተስፋ የተሰጣቸው መልሰን ስልጣን ስንይዝ እዚህ ሾማቸዋለን ብለው ሊስት ዝርዝር ቃል የገቡላቸው ሰዎች አሉ። አንድ ሁለት ረጅም ጊዜ ፊት ጀምሮ ድርጅቱን የሚያውቁና ታማኝነት የሚሰማቸው ሰዎች አሉ። ሌላ ምንም ነገር የማያውቁ 30 ዓመት 40 ዓመት ያክል ብዙ ትምህርት ምዛቤ የላቸው እንደዚህ እነዚህ ልማት ቡድን የምትላቸው በተለያየ መልኩ ሰንሰለት ውስጥ ያሉ ማለት ነው። ሁሉም ሳይሆን ይመስሉ ከዛ ውጭ አክሮስ ዘንትን ትግራይ እስከ ሽራሮ እስከ ማይጨው እስከ አላማጣ ድረስ የረባ ድጋፍ የላቸውም። ስለሌላቸውም ነው እያንዳንዱ እንቅስቃሴያቸው በታጣቂ መጠበቅ ያስፈልጋቸው። ለምሳሌ እነሱ እንደ ዋና እንትናቸው ቤዝ አድርገው የሚቆጥሩ ሽረን ብንወስድ ሽረ ጌታቸው ለስብሰባ ሄደ ጊዜ ጌታቸው ረዳ ፕሬዚዳንቱ ማለት ነው ለስብሰባ ሄደ ጊዜ ሽረ ዙሪያ ኬላ ነው አቁመው ወጥረው የነበሩት። ከዛ የሚገቡ ወጣቶችን መታወቂያ ጠይቁ ነበረ የት የምትሄዱት ምናምን እያሉ ማለት ነው። ይሄ ማለት ብዙ ሰዎች ተረስተብቻለሁ ስለፈሩ ይሄን ነው የሚያሳየው። ስለዚህ አክሮዛቦ ቤትም ቦታ የነደብጽዮ አንጃ ድጋፍ አለኝ የሚል ቢያስብ ኖሮ ሄዶ ባለ ጠመንጃ ጋር መለጠፍ አያስፈልገውም ነበር። ራሱን ችሎ ፖለቲካ እንቅስቃሴ ያደርግ ነበር። ምክንያቱም እነሱ ሊያደናቅፍ የሚችል ሌላ የታጠቀ ስለሌለ የታጠቀ የሚያስፈልገው አቅም በፖለቲካ ተቀባይነት የለው ባለ ጠመንጃ ጠርቶ ፖለቲካውን የሚያምን ሰው። ስለዚህ አንድ ያ ድጋፍ የለው። ሁለተኛ ወታደራዊ እንትኑ ምናልባት ከተወሰነ ወራት በፊት ተስፋ ነበራቸው።
በቀጥታ ወታደራዊ መንግስት ላይ አምጣት ማለት ነው። አሁን ራሳቸውን የአንድ አንጃ ታጣቂ አድርገው መግለጫ በማውጣት ራሳቸውን ተቀባይነታቸው ስለገደሉት ተቀባይነታቸው እነሱም የሞተ ነው። ስለዚህ በዚህ መልኩ ነው ያላቸውን ስምገመገሙ። ወጣቱ ህዝቡ በብዛት የማይቀበለው ከሆነ ምን ሊፈጠር ይችላል? እዚህ ላይ እኔ የሚታየኝ ወይ የማይታየኝ ነገር ማለት ነው የሚለኝ ነገር ምንድን ነው? ይሄ ሰላማዊ ተቃውሞና እንቅስቃሴ አልተለመደም፣ ባህሉ የለም። ስለዚህ የሆነ ቦታ ላይ ችግር ቢፈጠር ቫዮለንት በሆነ መልኩ ሊሆን ይችላል ሪአክሽኑ የሚነሳው። ሰልፍ ለምሳሌ ወጥተህ ድንገት ወራውረህ ወይ ደግሞ ተቃውሞ መፈክር አሰምተህ የተቃውሞ መፈክር አሰምተህ መበተን ያ ባህሉ የተለመደ አይደለም። የድጋፍ ሰልፍ ነው የምትወጣው፣ አለዚያ ከወጣ እንደምትደበደብ አውቀህ ነው የምትወጣው ወይ እንደምትገደል አውቀህ ነው የምትወጣው። ያ ስለሆነ ያ ጤናማ የሆነ ፖለቲካ ካልቸሩ ፖለቲካ ባህሉ ስላልተገነባ የሆነ ቦታ ላይ የሚኖር እንቅስቃሴ ቫዮለንስ አንደኛ የትና በመልኩ እንደሚገለጽ መገመት ያቅታል። ከሱም የተለመደ አደረጃጀቶች የሉ። ከሱ የነበሩት አደረጃጀቶች በሙሉ በህወሓት የጠለፉ ናቸው። እነሱ አሁን እዚህ ተቀባይነት የላቸውም፣ ዲስፈንክሽናል ሆነዋል ማለት ላይ ስሙላ ያሉት ወይም እንደሉ የሚቆጠሩ ናቸው። ሌላ ትክክለኛ የሆነ ህዝብ አደረጃጀቶች ደግሞ ካሉም ሞሮለስ ኢንፎርማል እና ብዙም ግልጽ ያልወጡ ቅርብ ጊዜ ነው በማህበር መልኩ ቅርጽ የያዙ የወጡት ባለፉት ሳምንታትና ወራት እንጂ ኢንፎርማል የሆነ ግሩፒንግ ያለው አሁን ለምሳሌ ትናንትና መቀሌ አንድ ክፍለ ከተማ አዲሃቂ ማተም የሚቀሙ ታጣቂዎች ሲሄዱ ተሰባስበው ወጡ ያስቆሟቸው ወጣቶች ይሄ ነው የሚል አደራጅ ትገልጻቸው አትችልም። ምን ማህበር ናቸው ምን እንትን ናቸው አላውቅም። ታጣቂዎቹን ደግሞ ተኩሱ ጠላት ናቸው ብሎ ነው እየተነገራቸው ያለው። ስለዚህ ሳርቲም እንደዛ ይደረገው አይደለም። እነዚህ የጊዜያዊ መንግስት ደጋፊዎች ናቸው ተኩሱባቸው ነው። አቶ ጌታቸው ረዳ የፕሬዚደንትነት ሹመት በቀጥታ ከጠቅላይ ሚኒስትር የነበረውን ፕሮሰስ እና ፖለቲካዊ ውይይት እንዳለ ሆኖ በመጨረሻ ግን በጠቅላይ ሚኒስትር አብይ አህመድ የሹመት ደብዳቤ ነው ፖዚሽን ላይ ያሉና ይህንን መፈንቅለ መንግስት የሚካሄድባቸው ከሆነ አሁን ባለው አካሄድ የሚቀጥል ከሆነ የፌደራል መንግስት ሪአክሽን ምን ሊሆን ይችላል? እንግዲህ ፌደራል መንግስቱ ራሱ ቆማር ይኖራል። በየቀኑ ቁጭ ብሎ ካልኩሌት እያደረጉ ነው የሚሆኑት። ምን ብናደርግ ምን እናተርፋለን? ቀደም ብሎ በመግባት ለምሳሌ የዛሬ 6 ወር ይሁን አሁን ለምሳሌ ጣልቃ እንግባው ዋኑ ራና ባንዱ በሌላ መልኩ የሆነ ነገር እናድርግ ቢሉ እዚህ ያለው ተሐሷል ብሎ የሚያስቡት ኃይል አንድ ሆኖ እንዳይቃወም ብሎ መፍራት ይኖራል። በሌላ መልኩ ማርኬት ታይሚንግ ጉዳይ የሚያዋጣን መቼ ጣልቃ መግባት ነው። ተራሚውን በሌላ በሆነ መልኩ መቼ ጣልቃ መግባት ነው የተሻለ አዋጪ ይሆን ብሎ ፖለቲካ ላይ ይሰራሉ። አንድ ሁለተኛ ከኤርትራ አንጻር ያለው ትርጉሙ ምንድነው ብለው የሚያሰሉት ስሌት ይኖራል። ኤርትራ ከዚህ ካለው ኃይል ጋር አብረው ትልቅ ስጋት ሆኖብኛል ብለው ካሰቡ ይሄን ነገር ቶሎ ነው ያለብኝ ወይስ ከአቅሜ በላይም ስለሚሆን ወይ ደግሞ ዝም ብዬ ልቆይ ጊዜ ልስጠው እንደዚህ የሚል ካልኩሌሽን ፌደራል መንግስቱ መግባቱ አይቀርም። ስለዚህ አንድ እዚህ ያለው ነገር ውስጥ ያለው ነገር ምን ያክል ቻሌንጅ ገጥመኛል አውቶሪቲን አሰብሰባሪ ሞክራውን የግድ ፌደራል መንግስት ጌታቸው ረዳ ቢሾመው ሳልሾመው አይደለም። ፌደራል መንግስቱ ጌታቸው ረዳ ጠቅላይ ሚኒስትሩ ሹመው እንጂ ጌታቸው በህወሓት ማዕከላዊ ኮሚቴ የተመረጠው። ስለዚህ ዋናው ነገር ገሌ መሆኑ ገሌ መሆኑ ሳይሆን ወታደራዊ መፈንቅለ መንግስት ወንድም ወታደራዊ እርምጃ ሲወሰድ አንድ ክልል ላይ ሌላ ክልል አካባቢ ላይ ምንድነው ነው ትርጉሙ ለራሱ ላይ ታማጆር ሹሙ ለብርሃኑ ጁላ ራሱ ምን አይነት መልዕክት ያስተላልፈው ብለው ፌደራል መንግስት ለፌደራል መንግስት የራሱ የስጋት ትንታኔ ኖሯል። ስለዚህ ከዛ አንጻር ለመስፈርት ይኖርበታል። ግን መቼ ልስጥ የሚለው የራሳቸው የፖለቲካ ትርፍ ሆነ የወታደራዊ ሂሳብ ስሌት መስራታቸው አይቀርም። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ